መብላቷን ሳታቅ እጇን ታጠበች የሚል ብለው የተረቱባቸው አሉ። ከአርሲው የንጹሃን እልቂት ማን ያተርፋል ብሎ መመርመር በጣም መልካም ነው። ኢትዮጵያውያን ማን ነው የሚያተርፈው? ምክንያቱም በእያንዳንዱ ቤት፣ በእያንዳንዱ መንደር፣ በእያንዳንዱ መኪና ማቋረጫ ላይ፣ በእያንዳንዱ ሾለቆ ውስጥ ወታደር ማቆም አይቻልም። ህወሓት የጦርነት ዝግጅት እያደረገ ነው። እዛ ወጣቶችን መልምሎ እያሰለጠነ ነው ያለው። በአንድ በኩል የጦርነት ዝግጅት ያደርጋል፣ በሌላ በኩል ደግሞ ልወረር ነው፣ ሰራዊት ከቦኛል፣ መጥቶብኛል ምናምን እያለ መግለጫ ያወጣል። ይሄ ከማህበረሰቡ ወጥቶ የጨካኝነት የአውሬነት ሰብዕና በተላበሱ በቃ ገለው አቃጥለው አውድመው እንደ ድል በሚቆጥሩ፣ በሌላ በኩል ፈሪዎች። ያው ፈሪ ጨካኝ ነው ባይዘው። ምክንያቱም ጀግና የታጠቀውን ኃይል ነው የሚገጥመው። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ ተከታታዮቻችን እንደምን አላችሁ? ያው እኛ ደህና ነን። እንግዲህ እነሆ የዛሬውን በሳምንቱ ጉዳዮች ላይ በተመረጡ ጉዳዮች ትንታኔ የማደርግበትን ርዕሰ ጉዳይ ይዤ ቀርብ ያለው አብራችሁን እንድትቆዩ እየጋበዝኩ እያሳሰብኩ ወደ ያስኳቸው ርዕሰ ጉዳዮች እገባለሁ እና በዛሬው የትንታኔ ርዕስ ከመረጥኳቸው ርዕሶች ውስጥ የአርሲው የንጹሃን ዜጎች ላይ የተፈጸመ ግድያና በዚህ ዙሪያ እንደገና ሌላ ግድያ፣ እንደገና ሌላ የመጠቃቃት ሁኔታ እንዲመጣ የሚሰሩ ስራዎችን እንመለከታለን። ሁልጊዜ ከውድቀት ከችግር እየተማር ያ ነገር ዳግም የማይከሰትበትን መንገድ ብንፈልግ ነው ጥሩ የሚሆነው እና ነገር ግን እንደዚህ አይነት ሁኔታዎች ሊፈጠሩ የሚችሉት ጥቃቱ በማን ተፈጸመ፣ ቀጥሎ እንዳይደገምም ደግሞ እንዴት እናድርግ። ያን ጥቃት እየፈጸመ ያለው ወገን አንድ አይደለም። ከዚህ በፊትም በጣም በተደጋጋሚ ሲፈጸም ቆይቷል። ንጹሃን ዜጎቻችን ለፖለቲካ መጠቀሚያ ሲባል ተገድለዋል። እንደገናም ደግሞ ፕሮፓጋንዳ ተሰርቶባቸዋል። እንደገና የነሱ ደም፣ የነሱ ህይወት፣ የነሱ እልቂት ለትርፍ እንዲውል ተነግዶበታል። ገንዘብ ለማግኘት፣ በሌላ በኩል የፖለቲካ ትርፍ ለማግኘት ተሰርቶበታል እና እንደዚህ አይነት ነገሮች በተሰሩ ቁጥር የጥቃቱን ፈጻሚዎች አቅጣጫ ስለሚያስቱ ህዝቡም ተባብሮ ሌሎች ኃይሎችም ሙሉ አቅማቸውን ተጠቅመው በመረባረብ ይሄ ነገር እንዳይቆም ከሚደረግበት ሁኔታ አንጻር ይሄ በጨለማ ውስጥ ጥቁር ድመት መፈለግ እያሉ ተችተውታል አንዳንድ ወገኖች። በጨለማ ውስጥ ጥቁር ድመት፣ ከድመትም እንግዲህ ከፍ አድርገን ጥቁር ተኩላም ልንለው እንችላለን እና በጨለማ ውስጥ ጥቁር ድመት ማግኘት አስቸጋሪ ነው። በተለይ ደግሞ ድመቱ ከሌለ፣ ድመቱ ሌላ ቦታ ሆኖ እዛ ውስጥ የምንፈልግ ከሆነ መፍትሄ አናመጣም። ድጋሜ ተመሳሳይ ጥቃት እንዳይደርስብንም መከላከል አንችልም። ጥቃትን መከላከያው ትልቁ መሳሪያ አንድነታችን ነው እና እንዲህ አይነት በተናጠል የሚደረጉ ጥቃቶችን በጸጥታ ኃይል በመከላከያ ሙሉ በሙሉ ማስቆም ይቻላል ብሎ ተስፋ ማድረግ ከባድ ነው።
ምክንያቱም በእያንዳንዱ ቤት፣ በእያንዳንዱ መንደር፣ በእያንዳንዱ መኪና ማቋረጫ ላይ፣ በእያንዳንዱ ሸለቆ ውስጥ ወታደር ማቆም አይቻልም። ስለዚህ ይሄን ነገር መቆጣጠር ያልተቻለው አንዱ በዚህ ምክንያት ነው። ይሄን ጥቃት የሚፈጽሙ ሰዎች አውሬያዊ ሰብዕና ያላቸው ሰዎች እስከሆኑ ድረስ ይሄን በመፈጸም ተልዕኮአቸውን እንዲያሳኩ የቀጠሯቸው ኃይሎች አድርግ ያሏቸውን ስለሚያደርጉ እንዲህ አይነት አውሬያዊ ጭራቅ ሰብዕና ያላቸው ሰዎች እስካሉ ድረስ እነሱን ደግሞ ከጀርባ ሆነው መጠቀሚያ የሚያደርጓቸው ይህን ፈጽሙ እያሉ የሚያዟቸው ኃይሎች እስካሉ ድረስ ይሄንን በመከላከያ ኃይል በጸጥታ ኃይል ለመቆጣጠር በጣም ያስቸግራል። ምክንያቱም ከአንድ ቤት ወጥቶ አንድ ሰው በአንድ ክላሽ በአንድ ቢላዋ ሰው ማረድ ሰው መግደል ይችላል። ይሄ ሁኔታ አለ እና ማህበረሰቡ ይሄንን የማይሸከም ስነልቦና እንዲህ አይነት ኃይሎችን ከመሃሉ አውጥቶ እንደዚህ አይነት ኃይሎች የሚንቀሳቀሱበት ሁኔታ እንዳይኖር አድርጎ ሲሰራ ብቻ ነው ከእንደዚህ አይነት አደጋዎች መዳን የሚቻለው። ይሄንን ደግሞ ለመፍጠር እነማን ናቸው የሚለውን በትክክል አንጥሮ ማውጣት ያስፈልጋል። ባለመታደል እኛ ሀገር እንደዛ እየተደረገ አይደለም። አብዛኛው ሕዝብ ያውቃል። ይሄን ማወቁን የምናይበት መንገድ አለ። አሁን ባለፈው በነቂስ ወጥቶ ሕዝቡ ሌሊት ጭምር ተሰልፎ የመረጠው ሀገሪቱ ሰላም እንድትሆን ነው። ሀገረ መንግስቷ እንዳይፈርስ ነው። እነዚህ የፖለቲካ ትርፍ ለማግኘት የተደራጁ ሽብር ኃይሎች በጠበንጃ ስልጣን ለመያዝ የሚፈልጉ በነውጥ ስልጣን ለመያዝ መንግስት ለማፍረስ የሚፈልጉ ኃይሎች የሚያመጡበትን አደጋ ስለተረዳ ህብረተሰቡ አንዱ የተከላከለበት መንገድ ወጥቶ በሰላም መርጦ እነሱ ያቀዱለትን የሁከት የብጥብጥ መንገድ ሁሉ ታግሎ አንዳንድ ቦታም እየተተኮሰበት እነዚሁ ኃይሎች እየተኮሱበት ማለት ነው። ስለዚህ ይሄ ነውና አሁን ይሄንን የአርሲውን ጥቃት የአርሲ ጥቃትና ጥቁር ድመት በሚል ርዕስ ነው ልመለከተው ያዘጋጀሁት። ሌላው እንግዲህ ከዚህ ከምርጫው ዙሪያ የተሰሙ በጎም አፍራሽ ነገሮችም በጎዎቹም ቢያመዝኑ ማለት ነው እሱን እናየዋለን። አንዳንዶች ያው ምንም ጥረት አድርገው ይሄንን ነገር ነጭ ልብስ ላይ ያለች ጉድፍ ወይም ነጥብ በዛ መልኩ ሊያጠልሙት ወይ ሊያጨልሙት ቢሞክሩም በጎ ጎኑ በጣም እየጎላ የሄደበት ሁኔታ አለ። ግን ስቲል ያንን በጎ ነገር ላለመቀበል የሚደረጉ ነገሮች አሉ። አንዳንዶቹ እንግዲህ መብላቷን ሳታቅ እጇን ታጠበች የሚል ብለው የተረቱባቸው አሉ። እንትናንልም አንገባም ምክር ቤት ሳይመረጡ እና አሁን ይሄ መብላቷን ሳታቅ እጇን ታጠበች በሚል አይደለም እኔ የማየው። እንደማትበላ እያወቀች እጇን ታጠበች ነው። እንደወደቁ እንደከሰሩ እያወቁ እንዲህ አይነት የልጅ ጨዋታና ትዝብት ላይ የሚጥል አሳፋሪ ነገር የሚያደርጉ ኃይሎች አሉ። እንደው በተወሰነ ደረጃ እናየዋለን። ሌላው የህወሓት መግለጫ የፍርሃት ወይስ የማዘናጋት ብለን እንጠይቃለን። ህወሓት መግለጫ አውጥቷል። ከመግለጫ ውስጥ የምንረዳው ምንድን ነው? መፍራቱን ነው ወይስ ለማዘናጋት እያጭበረበረ መሆኑን ነው የሚያሳየው? መግለጫው ምን እንደምታ አለው የሚለውን እናያለን። እና መግለጫውስ ምንድን ነው? ምን አይነት መግለጫ ነው ያወጣው?
እንላለን። በነገራችን ላይ እንግዲህ የዚህን የአርሲንም ጥቃት ስንመለከት ህወሓትን ጽምዶን መመልከታችን የግድ ነው። ለምን? ምክንያቱም ከአርሲው የንጹሐን እልቂት ማን ያተርፋል ብሎ መመርመር በጣም መልካም ነው። ኢትዮጵያውያን ማን ነው የሚያተርፈው? ማንስ ይከስራል? ስለዚህ ይህን ጥቃት የፈጸመው የሚያተርፍበት ወገን ነው። ምንድን ነው ትርፉ? በመሰረቱ በሰው እልቂት ማትረፍ ያው ሰይጣናዊ አካሄድ ነው። ግን ደግሞ ሰይጣናዊ አካሄድ ያላቸው ከሰይጣንም በላይ ናቸው ተብሎ የሚተነተኑ ጦረኞች፣ ሴረኞች፣ ፖለቲከኞች አሉ በሀገራችን እና ትርፉ ለማን ነው ብለን በደንብ ከጠየቅን ማን ፈጸመው የሚለው ግልጽ ነው የሚሆነው። እንደገና ደግሞ ትርፉ ማን አገኘ ወይም ማን የዚህን ትርፍ ሊሰበስብ ተንቀሳቀሰ ስንል ደግሞ የፕሮፓጋንዳ አቅጣጫውን መመልከት ነው። በዚህ ንጹሐን እልቂት የሚነሱ ፕሮፓጋንዳዎች ብዙዎች ያለቅሳሉ፣ እኔን ጨምሮ። በጣም ያሳዝናል። በጣም እኔ በብዙ ነገር ቅርብ ነኝ ለዚህ ተወልጄ ያደግኩበት አካባቢ ነው። እዛ አካባቢ የኔስ ቤተሰቦች ቢሆኑ ኖሮ ላለሁ ፎርቹኔትሊ ያው ቤተሰቦቼ ጋር አልደረሰም፣ ነገ ይደርሳል እና ያማል። ያመማቸው ሰዎች ህመማቸውን ገልጸዋል፣ አልቅሰዋል። ይሄ ነገር መፍትሄ ይሰጠው ብለዋል። አንዳንዶቹ ለፈጣሪ በቃችሁ በለን ብለዋል በሃይማኖታቸው። ሌሎቹ ደግሞ መንግስቶ ይሄን ነገር አስቁም፣ ኃላፊነት አለብህ ብለው ጠይቀዋል። ሌሎች እባካችሁ ንጹሐንን የምትጨፈጭፉ ሰዎች እጃችሁን ከንጹሐን ላይ አንሱ፣ በምድርም በሰማይም ተጠያቂ ትሆናላችሁ እያሉ ማለት የሚገባቸውን ነገር አድርገዋል። ከዛ ውጪ ግን ይሄንን ነገር ፈጻሚዎቹን አቅጣጫ በማሳት እዛ ላይ ፕሮፓጋንዳ በመስራት በሌላ በኩል ደግሞ ተነስ ዝመት በማለት በህዝብ መካከል መቃቃርን፣ መተላለቅን እንዲያመጣ አድርገው የሚሰሩ ወገኖች አሉ። ገዳዎቹ ይሄ ነው እቅዳቸው፣ ወይም ገዳዎቹን ያሰማሩ ወገኖች እቅዳቸው ይሄ ነው። ስለዚህ የእነሱን እቅድ ለማሳካት የተንቀሳቀሱ ኃይሎች አሉ። አንዳንዶቹ ያው ሆም ብለው ዴሊበሬትሊ ተልኳቸውን ለማሳካት ቀለባቸውን ለማግኘት እና ብጥብጥ ተነስቶ ደግሞ በሆነ አጋጣሚ መንግስት እንሆናለን የሚል ቅዠትም ጭምር የመከነ ቅዠታቸው በዚህ በምርጫው የመከነባቸው ሰዎች አሉ። አዲስ እንትን ለማቀጣጠል ይህን ነገር ሊጠቀሙበት ሞክረዋል እና ዞሮ ዞሮ ይሄ ግን ህዝብን ከህዝብ የሚያጋጭ፣ ህዝብን በመንግስት ላይ የሚያስነሳ፣ የሃይማኖት ጦርነት የሚፈጥር ከሆነ በሌሎች ሀገሮች ላይ የደረሰ ውድቀት ነው በእኛም ላይ የሚደርሰው የማይቆም የማያባራ እልቂት። ስለዚህ የዚህን ጉዳይ አድራጊ ማን ነው፣ ለምን አደረገው የሚለውን ማየት ጥሩ ነው። ለምን አደረገው፣ ምን ትርፍ ሊያገኝ ነው ብለን እሱን ከመረመርን ማን እንደሆነ እናውቀዋለን። ለምን ተደረገ? አሁን ምርጫ ተደርጓል። በምርጫ ማግስት ነው ይሄ ነገር የሆነው። በሌላ በኩል ደግሞ ህወሓት የጦርነት ዝግጅት እያደረገ ነው። እዛ ወጣቶችን መልምሎ እያሰለጠነ ነው ያለው። በአንድ በኩል የጦርነት ዝግጅት ያደርጋል፣ በሌላ በኩል ደግሞ ልወረር ነው፣ ሰራዊት ከቦኛል፣ መጥቶብኛል ምናምን እያለ መግለጫ ያወጣል። ይሄ
የመከላከያ ኃይል ወደ ሰሜን እንዳይሄድ ከዚህ በፊትም የተደረገ ነገር ስላለ ነው። በ2013 እናስታውሳለን። ህወሓት ሰሜን ዕዝን ሊያጠቃ ሲዘጋጅ እዚህ ደቡብ ውስጥ ደቡብ ምዕራብ ውስጥ በዚህ በወለጋ በደቡብ የተለያዩ አካባቢዎች ንጹሃን ተጨፍጭፈዋል፣ እንደዚሁ ተጨፍጭፈዋል። ስለዚህ ሰራዊቱን እዚህ አስሮ ለመያዝ ነው እና ለመቀነስ ኃይል ወደ ሰሜን የሚንቀሳቀሰውን ወይም መልሶ መጥቶ ያጠቃኛል ያውቃል። አሁን ህወሓት የሰራውን ወንጀል ያውቃል እና ደግሞ እየተዘጋጀ ያለበትን እንትን አደገኝነት ያውቃል። በአጭር ጊዜ በኃይል የተወረሩ መሬቶችን ማለት የተወሰዱብኝን መሬቶችን አስመልሳለሁ እያለ እየፎከረ ነው። የፕሪቶሪያን ስምምነት አፍርሻለሁ እያለ ነው። ከህገ መንግስት ውጭ ከፕሪቶሪያ ስምምነት ውጭ እየተንቀሳቀሰ ያለ ኃይል ነው። ትግራይ መንግስትንም መሰረታለሁ ይላል። ከጠላት ጋር ከውጭ ጠላት ጋር ግንኙነት አለው። በግልጽ ተናግሯል። ይሄንን ብዙ ህገ ወጥ ጥሰቶች ስላደረገ ለሌሎች ጽንፈኛ ኃይሎች ደግሞ መሳሪያ ያቀብላል። ስለዚህ አሁን ወደ 7 የሚሆኑ እንግዲህ ግብፅን እና የአልቡርሃንን ምናምን ጨምረው ይመስለኛልና እነዚህ አሊያንስ ፈጥረዋል ኢትዮጵያን እንወጋለን ብለው በጋራ ወታደራዊ ትብብር። ስለዚህ እነዚህ እና ይሄ ጥቃት ምን ግንኙነት አለው ብሎ መመልከት ያስፈልጋል። በመጀመሪያ ደረጃ የአርሲው ጥቃት ምን አይነት ጥቃት ነው ብለን ስንመለከት የሽብር ጥቃት ነው። የሽብር ጥቃት ነው። ሽብርተኞች ናቸው ያደረሱት። በቃ ደምረህ ቀንሰ ስታየው ንጹሃንን ማረድ፣ መግደል፣ ካረድክ ከገደልክ በኋላ ደግሞ ያንን እንዲወጣ እንዲታይ ማድረግ እና ደግሞ ከፊሉ ከሃይማኖት ጋር አያይዞ ሌላ ሃይማኖት የኦርቶዶክስ ሃይማኖትን ሰዎች እንዳጠቃ አድርጎ መንግስት ያደራጃቸው ኃይሎች እንዳጠቁ አድርጎ እንደዚህ በማቅረብ ያው ሽብር ሁልጊዜ ሽብር ይፈጽማል። ከዛ በኋላ ያንን አጉልቶ ያሳይና ሌላ የማይቆም እሳት እንዲለኩስለት ነው የሚያደርገው። የሚተኩሰው የሚያርደው የሚገለውና ያን የገደለውን ደግሞ ጎልቶ እንዲወጣ እንዲራገብ ባለቤቱ ደግሞ እሱ ሊያጠቃው የሚፈልገው ኃይል እንዲሆንለት አድርጎ ይሰራል። ስለዚህ የመጀመሪያው የሽብር ጥቃት ነው። የሽብር ጥቃቱ የተፈጸመው ምርጫው በሚካሄድበት ጊዜ ከፍተኛ የሴኩሪቲ ጥንቃቄ ነበረ። እንግዲህ በዛ ቀጥታ ሄደው ምርጫው ቦታ ላይ የሚመርጠው ህዝብ ላይ መተኮስ፣ የሚመርጠው ህዝብ ወደ ምርጫ ጣቢያ እንዳይሄድ ማድረግ ሳይችሉ ቀርተው ያ በሚቀጥለው ጊዜ በየቤቱ ገብተው ሰዎችን ወደ ማረድ ገቡ። ቅድም እንደነገርኳቸው ነው። የቱንም ያህል የጦር ኃይል ቢሰለፍ ወደፊትም ይሄን ተስፋ ማድረግ አይቻልም። የቱንም ያህል ቢሰለፍ እንደዚህ አይነት አራጅ ሰውነት ጥሎ የሚያርድ ቤቱ ገብቶ የሚያርድ የሆነ ቤተ ክህነት ውስጥ ገብቶ የሚያርድ ኃይል እስካለ ድረስ በዚህ ደረጃ እንዲህ አይነት ጭራቅ እስካለ ድረስ ከባድ ነው የሚሆነው። ህብረተሰቡ ራሱን በራሱ የሚከላከልበት አቅም እስካልተፈጠረና ይሄ እምነት በህዝብ ውስጥ እስካልሰረጸ ድረስ ማለት ነው። ስለዚህ አሁን ይሄንን ነው ያደረጉት። አንደኛ ምርጫውን ውጤት ለገጽታውን ለማጠልሸት ነው። በፊት እንግዲህ ሰላም የለም ምርጫ እንዳታካሂዱ እያለ ሲያስጠነቅቅ የነበረ አካል እሱ እኮ ነው ያረደው። ሰዎችን ገብቶ እንደ ጸጥታ የለም እርምጃ ወስዳለሁ እኮ እያለ እየነገረን ነበር የነበረው።
ኦኬ አንዱ ይሄ ነው። ሁለተኛ እንግዲህ እንደነገርኳችሁ ልክ በ2013 እንደነበረው ከዚህ ኃይል ጋር ጥምረት የፈጠረና በዋነኛነት መሀል ሀገር ያለውን ሁኔታ እዛ ያለውን ኃይል ይመክትልኛል፣ ያቆምልኛል፣ ወደ እኔ እንዳይመጣ ያደርግልኛል ብሎ ተስፋ የጣለበት ኃይል ኦነግ ሸኔ ነው። ከዚህ በፊትም ወጣው ነግረውናል። ከኦነግ ሸኔ ጋር እንሰራለን፣ ከቤንሻንጉል ጉሙዝ ከምን ጋር ከአልሸባብ ጋር ሁሉ ብለውናል። ባይዘዌ ባለፈው እንደዚህ ከአልሸባብ ጋር እንሰራለን ከሱዳን ጋር ከምን ጋር ብሎ ስንት ሀገሮች ስንት የሽብር ኃይሎችን የጠራውን ሰው ህወሓት ሾሞታል። አሁን በአዲሱ የካቢኔ ሹመት ውስጥ ሹመት ሰጥቶታል። ከአሸባሪ ጋር እንሰራለን፣ በቃ እኛ እንደ በፊቱ ብቻችንን አይደለንም። መንግስት ግን ብቻውን ነው፣ ከኤሜሬት ጋር ብቻ ነው ያለው። የተከበበ መንግስት ነው ብልጽግና። ኢትዮጵያ የተከበበች ሀገር ነች። እኛ ከእንደዚህ አይነት ኃይሎች ብሎ በኩራት እና አልሸባብን ምናምን ጠርቶ የደነፋው ሰውዬ ማን አመኑ የሚባል አሁን አዲስ ሹመት ውስጥ ተካቷል፣ ሾሞታል። ለምን እንደዚህ አይነት ሰው ያስፈልገዋል? ህወሓት እንደዚህ አይነት ከሽብርተኛ ጋር የሚሰራ በሽብርተኛ የሚተማመን ኃይል ሽብርን እንደ ፍላጎት እንደ ዓላማ የፖለቲካ ዓላማ ማስፈጸሚያ አድርጎ የሚያስብ ሰው ያስፈልገዋል። እና አሁን እንግዲህ ወደ ሰሜን ጦር መጥቶብኛል፣ እንደዚህ ተከብቤያለሁ ምናምን ይላል። ወደሱ ሰራዊት ሄዷል ወይ? ልሄድ ተዘጋጅቷል ወይ? ያ የሀገሪቱን የሚመሩ ኃይሎች የመከላከያ አመራሮች የሚያውቁት ጉዳይ ነው። ይሄ አሁን እንደዚህ አይነት ርዕሶችን እኛ አይመለከተንም። የሀገር ምስጢርም ናቸው። እኛም ልናቃቸው ልንረዳቸው አንችልም። ምክንያቱም እንደዚህ በእኛ ደረጃ የምንረዳቸው ከሆነ ምን ሆነ ወታደራዊ ምስጢር ይሆናሉ። እና ለማንኛው መጥቶብኛል ይላል፣ ሊመጣብኝ ነውም ይላል። ዋናው ነገር መጣበትም ሊመጣበትም ሆነ ከዚህ ከሰራው ሁኔታ አንጻር ሰራዊት ይሄንን እዛ እንዳይንቀሳቀስ እዚህ ጋር አስሮ መያዝ ያስፈልጋል። እዚህ ጋር የምትፈጥረው የሽብር ሁኔታ ቀጥሎም ወደ ሌላ ፈጥራለሁ አይነት እዚህ ያረድኳቸው አሉ። ያው እንደምታውቁት የመጀመሪያ ቀን የሆነ ቦታ ይሄ አይነት ጥቃት ተፈጸመ፣ ቀጥሎ ሌላ ቦታ ተፈጸመ እንደዚህ አሁን። ስለዚህ እዚህ ጋር መከላከያ ኃይልን ለሌላ ስምሪት የሀገር ሉዓላዊነትን ለማስከበር መጠቀም እንዳይቻል የተደረገ እርምጃ ነው። ባይዘው አዲስም አይደለም ይሄ፣ ከዚህ በፊትም ሆኗል። ባይዘው ብዙ ቦታ ላይ አሁን የሚካሄዱ ብጥብጦች አንደኛው ህወሓትን ለመከላከል ነው። ህወሓት የሚያሰማራቸው ይሄ ህወሓት ሴራ ነው። ፕሮፓጋንዳውም ተከትሎ የሚመጣው የህወሓት ነው። እነሱ ያደራጇቸው ሰዎች ናቸው። ምክንያቱም ሴራ ለማቀነባበር የህወሓት ሰዎች ጭንቅላት የነጌታቸው አሰፋን ጭንቅላት የሚያክል የለም፣ በሴራ በመሰሪ ተግባር ማለት ነው። ከዚህ በፊትም ብዙ ልምዶች አሉ። ከዚህ በፊት ኦሮሚያ ውስጥ በተለይ ኢህአዴግ ስልጣን ላይ በነበረበት ጊዜ በተለያዩ ቦታ ገደል ተጨምረው የተገደሉ እንደ እንቁፍቱ ገደል ውስጥ እንደዚህ አድርገው ይሄን ነገር ኦነግ ፈጸመው ብለው ኦነግን ከህዝብ ለመነጠል የሰሩት ስራ በታሪክ ተጽፎ የተቀመጠ ነው። በታሪክ እና ሐውዜን ቅንብር በታሪክ የተቀመጠ ነው። ኢቭን የድርጅቱ ሰዎች በወቅቱ የነበሩ እየጻፉት ያሉት ጉዳይ ነው። ከዛም አልፈ ስትመጣ ራሳቸው ውስጥ ያሉ መሪዎችን ትልልቅ መሪዎችን
የሆነ ሰዓት ላይ የነሱን ወሳኝ ነገር ይሄ ቀይ መስመር የሚሉትን የሚጥስ አመለካከት ሲያመጡ በስውር ያስገድሏቸውና ገዳይ ይፈልጉላቸዋል። የሆነ ቦታ ቦምብ ያፈነዱና አፈንጁ እከሌ ነው ይላሉ። ይሄ ሲደረግ ቆይቷል ሀገራችን ውስጥ በጣም በከፍተኛ ደረጃ እና ይሄ ጥምረት ቲፒኤልኤፍ ብቻ አይደለም እንግዲህ ከዛ በላይ ዋናው አዛዡ ካይሮ ነው ያለው፣ ቀጥሎ አስመራ ነው ያለው። እነዚህ ኃይሎች እና የፋኖንም ኃይል ይጨምራል። የጽንፈኛው ፋኖን እዚህ ቤንሻንጉል ምናምን አሉ። ለማንኛውም እነዚህ ንጹሃንን በመግደል አንደኛ እንዲገሉ ትእዛዝ ይሰጣቸዋል፣ ገንዘብ ይሰጣቸዋል። ከገደሉ በኋላ ደግሞ ያው ብለው ላለቆቻቸው ተልኳቸውን መፈጸማቸውን ንጹሃንን አርደው ገለው እንደዚህ ያደርጋሉ። ምርጫውን ለማደናቀፍ አልቻላችሁም፣ አልተንቀሳቀሳችሁም ምናምን ተብለው ወቀሳ ሲደርስባቸው ይወቀሳሉ። ኦቬስ ነው። ብዙ ተስፋ ተጥሎባቸው ነበር ያደናቀፋሉ ተብሎ ምርጫው ተካሄደ። የተካሄደው ደግሞ በዚህ ደረጃ ህዝብ ያወጣል። ይሄ ታጣቂ እያስፈራራው፣ ይሄ አራጅ እያስፈራራው፣ ይሄ ቦምብ ወርዋሪ ወደ ሲቪል ኢላማ ቦምብ የሚወረውር ኃይል እያስፈራራው መረጠ ወጥቶ ሰው። ከዛ ዓለም አቀፍ ተቋማት ደግሞ አደነቁት ምርጫውን ለማድረግ የተከፈለው መስዋዕትነት፣ የተደረገውን ጥረት አፕሪሼት አደረጉ። በእርግጥም በጣም አፕሪሼት መደረግ ያለበት ነው። በጣም በእንደዚህ አይነት ጨካኞች፣ በእንደዚህ አይነት አውሬዎች፣ በእነዚህ አገር በራሳቸው ህዝብ ላይ በሚዘምቱ መከላከያን ወይ ጸጥታ ኃይልን ገጥመው መዋጋት ሲያቅታቸው ንጹሃንን ሄደው በሚያርዱ ሰዎች ባሉባት ሀገር ውስጥ ተካሄደ ምርጫ። በዛውም በብዙ ቁጥር ወጥቶ ሰው። ስለዚህ የሆነ ነገር ማድረግ አለባቸው። ያው ይሄንን አደረጉ እና ለማንኛውም የዚህ የሽብር ጥቃት የሽብር ጥቃት ነው። ጥቃት ፈጻሚዎቹ ደግሞ እነዚህ የኢትዮጵያን ለሀገረ መንግስት ለማፍረስ የተጣመሩ ኃይሎች ናቸው። የሁሉም አስተዋጽኦ አለው። በግንባር ላይ ግን ያለው ያው ኦነግ ሸኔ ከዚህ በፊትም ኤክስፒሪየንስ ያለው ለማረድ፣ ለመግደል፣ ለማፈን ምንም ርህራሄ የሌለው ከኢትዮጵያ ሰብዕና ያፈነገጠ ኃይል ነው ይሄንን ነገር የፈጸመው። ለምን ማን ነው የሚያተርፈው ብለን ስንል ነው እንግዲህ ይሄንን የምናገኘው። አሁን እንግዲህ እነዚሁ የጥፋት ኃይሎች የነሱ ፕሮፓጋንዲስቶች ከበፊትም ጀምሮ እንደዚህ አይነት ነገር ይፈጸምና በሌላው ሀገር ከዚህ በፊት ጠቅላይ ሚኒስትሩ ተናግረዋል። በሌላው ሀገር ኃላፊነት የሚወስድ ኃይል አለ። የሽብር ተግባር ይፈጽምና ኃላፊነት ይወስዳል። እኔ ነኝ ይላል። በእኛ ሀገር በጣም በተለየ ሁኔታ የሽብር ተግባር ይፈጽምና እከሌ ነው ይላል። ሌሎችም እከሌ ነው ይሉለታል። ሞር ከዚህ ነው ትርፍ የምናተርፈው ብለው አስልተው ስለሚሰሩ ማለት ነው። እና የሌላው ሀገር ሽብርተኛ አሁን እኔ ነኝ ይሄን ያደረኩት ሲል የአሸባሪነቱን ደረጃ የጨካኝነቱን ደረጃ አሳይቶ ህዝብ እንዲሸማቀቅ እንዲፈራው ለማድረግ ነው እና በፍርሃት እንዲደግፈው ቢያንስ በፍርሃት የቤዝ እዛ እሱ እንዲንቀሳቀስ እንዲያደርግ ስለሱ መረጃ እንዳይሰጥ እንደዚህ የሚደረግበት የሽብርተኞች አሰራር አለ። በእኛ ሀገር ሁኔታ ደግሞ ሌላውን ኃይል ያን የሚዋጋውን ግን የማይችለውን ከሱ አቅም በላይ የሆነውን ኃይል ወደሱ በማዞር
ያው ይሄ ከዚህ በፊት አንስተን ተወያይተንበታል። ፎልስ ፍላግ ኦፕሬሽን ነው የሚባለው። አንተ ትገልና ከሌ ገደለ ትላለህ። ይሄ ካንተ በላይ የሆነ ግዙፍ ኃይል የማትችለውን ኃይል የምታዳክምበት ነው። ከህዝብ ትነጥለዋለህ፣ እርስ በርሱ ትከፋፍለዋለህ እና ዓለም አቀፍ ተቀባይነትም እንዲያጣ ታደርጋለህ። እንግዲህ ላለፉት 8 ዓመታት ይሄ በጣም በከፍተኛ ደረጃ ሲሰራ ነው የቆየው። አሁን የሆነ ጊዜ ሸኔ ጨፈጨፈ እንደዚህ ተባለ፣ የአማራ ነው የዚህ ጥቃት ሰለባ በሚል አደረጃጀት ተፈጠረ። በጊዜው እንግዲህ አማራ እንደ አማራ መደራጀት አለበት ብለው አደረጃጀት በመፍጠር የመጀመሪያዎቹ እነ አብን ነበሩ፣ የአብን ሰዎች ነበሩ። ከዛ እየቆየ እንግዲህ ፋኖም ምንም እንደዚህ ተፈጠረ። ከዛ በኋላ እነዚህ ኃይሎች እየተናበቡ ግድያ እየፈጸሙ ግድያውን ወደ መንግስት እጃቸውን መቀሰር በተደራጀ ሁኔታ ይህንን ወደ መስራት ገቡ። ምንድን ነው ምክንያቱ? መንግስት ምንድን ነው የሚያተርፈው ብሎ የሚጠይቅ የለም። እና ብዙ ጊዜ ለፕሮፓጋንዳ ሳናላምጥ እንድንውጥ የሚያደርገን እንዳናገናዝብ ይሄ ክሪቲካል ቲንከር ያለመሆን ይሄን ያደርጋሉ። እንደዚህ አይነት መንጋ ይፈጥሩና ገደለ መንግስት ገዳይ ነው። ለምን ራሱ በሚመራው ሀገር ውስጥ መንግስት ይገላል? በገደል ሰው በሞተ ቁጥር እኮ እሱም ባይገል ይከሰሳል። መቆጣጠር አልቻለም ተብሎ ተቀባይነት ያጣል። ህዝቡ አልጠበከኝም ይለዋል። ስለዚህ ይሄ ኪሳራ ነው ለመንግስት። ኦኬ። ከዛ በኋላ ደግሞ አሁን በተጀመረው ሁኔታ ገሎ መንግስት ገደለ ስለሚባል ይሄም ሌላ የገጽታ ማጠልሸት ስራ ስለሚሆንና ይሄም ከህዝብ ስለሚያጋጨው ይጠብቃል። ይሄ እንዳይሆን ሰራዊት ያሰማራል፣ መስዋዕትነት ይከፍላል። ለምን አደገኛ ነው ለሱ። እንደገና አሁን በምርጫ ወቅት እንግዲህ ተመልከቱ፣ ጥንቃቄ እንዲደረግ በየቦታው ሰራዊት አሰማርቶ የጸጥታ ኃይሉን ጥንቃቄ ላይ አድርጎ ኮሽ እንዳይልበን ነበር መንግስት የሚፈልገው በዚህ ጉዳይ ላይ። ይሄ ነው መሆን ያለበት። ለመንግስት ትርፉ ይሄ ነው። በሰላም ምርጫው ሲካሄድና ከምርጫውም ቀጥላ ያለችውን ሀገር የተረጋጋች ሀገር መምራት ነው መንግስት የሚፈልገው። አንደኛ ህዝብን ከህዝብ አጋጭቶ ረጅም ትርምስ ሊፈጥር የሚችል ቀጣይ የሆነ ነገር ነው። የኢትዮጵያ ህዝብ ባይሆን ኖሮ ይሄ ብዙ ነገር ይፈጥራል። እየተሰራበት ያለው ፕሮፓጋንዳም ይሄ ነው። ስለዚህ መንግስት እንደዚህ አይነት ነገር ሰርቶ ለምንድን ነው የሚከስረው? በመሰረቱ ህዝቡ ነው የሚመራው፣ ህዝብ ነው በእጁ ነው። አሁን ያው ብዙ ነገሮች እንደሚጠቁሙት ገዢው ፓርቲ እኔ ገዢውን ፓርቲ ያሸንፋለሁ፣ ስለዚህ ምርጫ ተጭበርብሮብኛል ሊል የተዘጋጀ ኃይል የለም ቢባልም መሳቂያ ነው የሚሆነው። በመሰረቱ አሁን ዝም ብለህ ስታስበው ማን ነው በዚህ በምርጫ ሊያሸንፍ የሚችለው የሚለው ግልጽ ነው። ስለዚህ በቀጣይ ሊመራት የተዘጋጀችን ሀገር ራሱ ያጠቃል። ራሱ ንጹሐኑን ወጥቶ በሰላም ተሰልፎ የመረጠውን ቢያንስ ለእነዚህ አገር ለሚያተራምሱ ኃይሎች መሳሪያ ሳይሆን ሌሊት ወጥቶ የተሰለፈን ህዝብ መንግስት ራሱ የበቀል ጥቃት ሰነዘረበት። በጣም ነንሴንስ ነው በመሰረቱ በጣም። ስለዚህ ጥቃቱ ያሳዝናል። ሰው የሆነ ፍጡር ሁሉ ይሄ ያሳዝነዋል በፍጹም። እንዶ ማንም ይሁን ኢትዮጵያዊ እንዴት በወገኑ ላይ ቁጭ ባለ ወገኑ ላይ በማይተኩስበት ምንም ባላደረገው ወገን ላይ ሃይማኖታዊ ስርዓቱን እያካሄደ ባለ የጸሎት ስነ ስርዓት እያካሄደ ባለ ኃይል ላይ የሚፈጽም እንደዚህ አይነት ግድያ የሚፈጽም አውሬ እንዴት በመንግስት መዋቅር ውስጥ እንዴት በሰለጠነ በዲሲፕሊን በሚመራ ሰራዊት ውስጥ ይኖራል ተብሎ ይታሰባል? ማይሆን ነገር ነው። ስለዚህ
ይሄ ከማህበረሰቡ ወጥቶ የጨካኝነት የአውሬነት ሰብዕና በተላበሱ በቃ ገለው አቃጥለው አውድመው እንደ ድል በሚቆጥሩ፣ በሌላ በኩል ፈሪዎች፣ ያው ፈሪ ጨካኝ ነው ባይዘው። ምክንያቱም ጀግና የታጠቀውን ኃይል ነው የሚገጥመው። የታጠቀውን ኃይል በቃ ይሄን መንግስት መጣል እፈልጋለሁ ካለ ያው መንግስትን የሚጠብቀውን ኃይል ወታደራዊ ኢላማ ነው ሄዶ ማጥቃት ያለበት። ሲቪል ኢላማ የሚያጠቃ ንጹሃንን የሚጨፈጭፍ አሳፋሪ እና ከሰው ተፈጥሮ የወጣ ነው። በተለይ ደግሞ ከኢትዮጵያዊ ባህልና እሴት ያፈነገጠ ኃይል ነው። ልክ እንደሱ ሁሉ ደግሞ ይሄን ፕሮፓጋንዳ ወስደው ማን እንደፈጸመው እያወቁ በጣም እኔ አሁን በእርግጠኝነት የምነግራችሁ ማንኛውም የፕሮፓጋንዳ ኃይል ይሄ ተቀጥሮ የሚሰራ ኃይል ይሄን ወንጀል የፈጸመው ማን እንደሆነ ያውቃል። ለምን? በተደራጀ ሁኔታ ነው የሚፈጸመው። መፈጸም አለበት። ዝግጁ ነበረ። ከምርጫው በፊትም እንደዚህ አይነት ነገር እንዲፈጸም ይፈለጋል። ደብዳቤ ተጽፏል። እንረሽናቸዋለን፣ እንገላቸዋለን፣ እረፉ ተብሏል። በዛ በምርጫው ዕለት አልተሳካም። ከዛ በኋላ በሰላም የተቀመጠው ጋር ገብቶ ለምርጫም ያልወጣ ቤቱ ያለ እሱ ጋር ወጥቶ እንግዲህ ያኔ የምርጫው ጉዳይ አብቅቷል። እንደዚህ አይነት ማረድ እንዲፈጸም በመዋቅራቸው ውስጥ ኢቭን እነዚህ የፕሮፓጋንዳ ኃይሎች ራሳቸው አውቀውት የሚካሄድ ነው። ይሄ ሁኔታ በጣም በፍጥነት ነው የሚገቡት። አይታቸው እንደሆነ በፍጥነት ነው ባለቤት ደግሞ የሚሰጡት፣ በጣም በፍጥነት። አሁን እኮ ግለሰብ እንኳን ሰው ገሎ ተጠርጣሪው እንደዚህ ተብሎ ፖሊስ ኢንቨስቲጌት አድርጎ ነው እከሌ ነው የሚለው። እነዚህ ቀደም ብሎም እከሌ ነው ለማለት የተዘጋጁ ስለሆኑ ግድያው ሲፈጸም ቶሎ ብለው እከሌ ነው ይላሉ። ይሄ ነው ሀገራችን ውስጥ ያለው አሳዛኝ እና የጠላቶቻችንን ከአረመኔነትም በላይ የዘቀጡ መሆናቸውን የሚያሳየው ይሄ ነው። ይሄን ፕሮፓጋንዳ ሰርተህ ለማትረፍ መንቀሳቀስ በጣም ያሳዝናል። በጣም የመረረ እንዲሆን ሀዘኑ በመፈለግ በጣም የሚገራርሙ ምስሎች እየሰሩ አንዳንዱ የድሮ ምስል አውጥተው አንዳንዱ ደግሞ ያው አይታቸዋል ታቦት ለመትከል ከቦታ ቦታ የቤተ ክርስቲያን ቁሳቁስና ይሄ ቤተ ክርስቲያን የሚገነባበትን እንትን ለመስራት ተሸክመው የሚሄዱትን ይሄው ተፈናቅሎ እየተባረረ እንደዚህ ነው ብለው ሲሰሩ ስታዩ ዓላማው እውነትን ማውጣት፣ እውነተኛ መረጃ መስጠት ስለ ጉዳቱ ሳይሆን የሆነ አካል ላይ እንዲያነጣጥርና ሌላ ትርምስ እንዲፈጥር። አሁን እኮ የሆነ አካል ላይ ማነጣጠሩ ብቻ አይደለም፣ ሌላ ትርምስ እንዲፈጥር ነው። ተነስ ነው። አሁን አንዳንዱ ምን ይላል? እስከ መቼ ነው ተኝተህ እንደዚህ ሆነ? እንደ በፊቱ በሻማ ማብራት ሊያበቃ ነው ወይ? እንደ በፊቱ እንትን በማውገዝ ብቻ ሊያበቃ ነው ወይ ይላል። በማመጽ ወደ ውጊያ በመግባት ነው ይሄን ነገር መቋጨት ያለብህ ነው መልእክቱ። ተነስ። ከዛ ደግሞ ተነስ ይልና ማላይ ነው ተነስ የሚለው። አሁን እኮ ይሄን የሽብር እንትን አጥፋ ከአካባቢ ይህንን ህዝብን ከህዝብ ሊያጋጭ የሚሰራ አጥፋ ተዋጋ አይደለም የሚለው። ከጉዳዩ ጋር ግንኙነት የሌለውን ማለት ነው። አንዳንዴ ከዚህ ሃይማኖት ሌላ ወይ ሙስሊሙ ነው የፈጸመው ይላል። አሁን አንዳንዶች በሰሩት እንትን ላይ የመንግስት ውስጥ ይሄን ያህል ሙስሊም፣ ይሄን ያህል ፕሮቴስታንት፣ ይሄን ያህል ምናምን ልክ የአንድ ሃይማኖት ጠላት የሆነ
የመንግስት አደረጃጀት እንዳለ በአገሪቱ ውስጥ ለማሳየት ይፈልጋሉ። ይቀጥሉና እንግዲህ ወደ ማህበረሰብ ይሄዳል። ወደ ሙስሊም ወይም ኦርቶዶክስ ወዳሉ ነው። ጥሩ አይደለም ይሄ። አሁን በዚህ ጉዳይ ላይ ለምሳሌ የሙስሊም ሃይማኖት መሪዎች ወጡና አውገዙ። አሁን ሲያወግዙ አንዳንድ እንትኖች ላይ የማያቸው ከገደሉ በኋላ አውቀው የሰሩትን ሰርተው እሺ ዝም ቢሉ ደግሞ ያው ዝም አሉ፣ ስለገደሉ ስለማያምን ምናምን ዝም አሉ ነው እንግዲህ የሚባለው። አውገዙ እንደ ሰው። የኢትዮጵያ ሙስሊም፣ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ፕሮቴስታንት ሁሉም ሰብአዊ ፍጡር የሃይማኖቱን መርህ የሚያከብር የሁሉም ሃይማኖት መርህ ደግሞ አትግደል፣ በተለይ ንጹሐንን፣ በተለይ ወገንህን የሚል ነው። ይሄን የሚያከብር ነው ህዝቡ። እንደ ህዝብ ስታየው የትም ቦታ ያለው ህዝብ እና ያዝናል። ለማስጣልም ይሄ አደጋ እንዳይሰፋም በማድረግ ረገድ አሁን በዚህ በሚሊሻ ውስጥ ተሳትፎ ያደረላቸው ሙስሊሞችም የሌላ እምነት ተከታዮችም ናቸው እና መስዋዕት ሁሉ ይከፍላሉ እነሱ እዚህ ሰው ይሄንን ለማድረግ ይሄን ለመከላከል። ስለዚህ እንዲህ አይነት ነገር ለመሸከም እና ደግሞ እንደ በቃ ዝም ብሎ ሲያደርግ የማይሰቀጥጠው የማይዘገነነው ቢኖር ያው ሀገራችን ውስጥ ያሉ እነዚህ የሽብር ኃይሎች ናቸው። እነዚህ ታጣቂ ጽንፈኞችም ጭምር እና ደግሞ ይሄንን የሚመራው ቲፒኤልኤፍ። ምክንያቱም ሲያደርግ የኖረ ነው እንደዚህ አይነት ነገር። የሀገሪቱን ሰራዊት እኮ ባለበት በተኛበት ጨፍጭፏል። በመሰረቱ የአማራ ክልልን ህዝብ አውድሟል እኮ በ2013። ስለዚህ ለሸኔ ትእዛዝ ይሰጣል። ምክንያቱም ስለሚያተርፍ። ለምሳሌ እዚህ ጋር እንዲህ አይነት ጥቃቶች በጣም እየበረከቱ ሲመጡ ሰራዊት እዚህ ጋር ታስቀምጣለህ የግድ እና እሱ እዛ ወረራ ሲያደርግ እንግዲህ አሁን በክረምት በምናምን እናጠቃለን ብለው እየተዘጋጁ ነው። ክረምት ላይ ድሮን አይመታም፣ እንደዚህ ነው እንትኑ አካባቢው ይሄ ጉም ይሸፍነዋል፣ እንደዚህ የሚል ካልኩሌሽን አላቸው ቲፒኤልኤፎች። የተለመደ ነው ይሄ። አሁን ያለው ቴክኖሎጂ ግን እነሱ እንደሚያስቡት ነው ወይ? እሱ ሌላ ጉዳይ ነው። እና አሁን እችን ጊዜ ስለተቃረበች እዚህ ጋር ይሄንን ያስራሉ። ከዛ ደግሞ ዓለም አቀፉ ማህበረሰብ ይድረስልን፣ ልንወጋ፣ ልንወረር፣ ሰራዊት ከበበ ምናምን ደግሞ ይላሉ። እንደዚህ ሊያደርጉ የሚችሉ እንደዚህ ባለ ሁኔታ ላይ በንጹሃን ላይ ለሚጨክን ኃይል ተልእኮ የሚሰጡ የሚያቀነባብሩ የሚያቅዱ እና የሚሽኑ አፈጻጸም ላይ እንዴት መፈጸም እንዳለበት አመራር የሚሰጡ እነዚህ ሰዎች ናቸው። እነዚህ ሰዎች ህዝብ በተሰበሰበበት ግንቦት 16 ቦምባ ፈንድተዋል። በቃ ማንም ህዝብ እንደዚህ እንዳያልቅ ማለት ነው። ስለዚህ ኢትዮጵያ ውስጥ ከነዚህ ኃይሎች በስተቀር በንጹሃን ላይ እጁን የሚያነሳ በንጹሃን ላይ የሚጨክን ኃይል አይፈጠርም፣ የለም። ስለዚህ የንጹሃን እልቂት እንዲያበቃ እነዚህ ኃይሎች መጥፋት አለባቸው። እንዴት ይጠፋሉ? ያው ይሄ አስተሳሰብ ያላቸው እነሱን መዋጋት አለበት ማህበረሰቡ ማለት ነው። እነሱን ማበረታታት ሳይሆን እነሱን ማውገዝ፣ እነሱ መሆናቸውን ትክክለኛ አውቆ በሚነዛው ፕሮፓጋንዳ። በእርግጥ ይሄንን እምነት ህዝብ ውስጥ እየፈጠሩ ይሄ አሁን ወደ ሃይማኖትም ወደ ብሔረሰብም ወደ መንግስትም እንዲሄድ የሚሰሩ ሰዎች በጣም ጥቂት ሰዎች ናቸው። ጩኸቱ ብዙ ስለሆነ ነው። አንድ ሰው ደጋግሞ ስለሚጮህ ነው። አንድ ሰው በብዙ ሰው ስም ስለሚጽፍ ነው። ብዙ እየመሰለን የሚያስጨንቀን እና እንዴት እንዲህ አይነት እንትን ይያዛል እንድንል የሚያደርገን። ከዛ ውጪ ማህበረሰቡ ይሄን ነገር በአሁኑ ሰዓት አይቀበለውም። ይሄም በምርጫ ተሳትፎ አሳይቶናል።
ምክንያቱም ምርጫው ላይ እንደዛ ጥርሱን ነክሶ ሌሊት ወጥቶ ተሰልፎ አምሽቶ በብርድ በዝናብ አንዳንድ ቦታ በተኩስ መሃል አንዳንድ ቦታ ስጋት ሽብር ማስፈራሪያ እየተነዛበት ላዩ ላይ መጣነለ ወዮል ምናምን እየተባለ የመረጠው ከነዚህ ኃይሎች ለመላቀቅ ሲል ነው። ለምን እነዚህ ኃይሎች በምርጫ ምክንያት ብጥብጥ እንፈጥራለን ምናምን ስላሉ ወጥቶ መርጦ ነው መሬን መርጫለሁ መሪዎቼን በቃ ረፉ ብሎ እነሱን ለማሸማቀቅ ነው ያንን ያደረገው ህዝቡ። ስለዚህ ማን እንደሆነ ጠላቱ ያውቃል፣ ማን እንደሆነ ሀገር የሚያስቀጥለው በጣም ያውቃል ይሄ ህዝብ። እና እየቆየ በሄደ ቁጥር ይበልጥ እያወቀ ይመጣል ጠላቶቹ እነማን እንደሆኑ፣ ወገኖቹን የሚገሉበት የሚጨፈጭፉበት እነማን እንደሆኑ፣ እነማን ስምሪት እንደሚሰጡ በጣም ያውቃል፣ እነማን ከስምሪቱ እንደሚያተርፉ። ይሄን ነው እና እንግዲህ ተመሳሳይ ነገሮች ጩኸቱ ከፍና ዝቅ ቢልም እኔ የትም ቦታ ሰው ሲሞት እንደ ሰብአዊ ሰው ኢትዮጵያዊ ሲሞት አዝናለሁ። ኢትዮጵያዊ ሲሞት ኢትዮጵያዊ ማዘን አለበት። አንዳንድ ጊዜ አሁን የጠላት ኃይሎች ፍላጎታቸውን በኃይል ለማስፈጸም ህዝብ ላይ ጥቃት ለመፈጸም መከላከያ ላይ እንትን ለማድረግ አደጋ ለመጣል ተንቀሳቅሰው ሲሞቱ እንኳን ሰዎች ያሳዝናል። ኢትዮጵያዊ ናቸው። እንደሱ ሆኖ ግን አሁን አማራ ክልል ጎንደር ዩኒቨርሲቲ ውስጥ ቦምብ ፈነዳ። ኳስ የሚጫወቱ ተማሪዎች ሞቱ፣ ቆሰሉ። አያሳዝንም? አይጮህላቸውም? ለነዚህ አይለቀስም? አይታዘንም? ከዛ ደግሞ ይሄን ያደረገው ኃይል በቃ መወገዝ አለበት። አንዱ ጋር የሚፈጸም ግድያ የሚያስለቅስ፣ አንዱ ጋር የሚፈጸም ግን አንዳንዴ እንደ ድል የሚቆጠር። አሁን ባጃጅ ላይ ቦምብ ፈንድቶ ወልዲያ አካባቢ ሞቱ ሰዎች። በየጊዜውም ይሞታል ሰው፣ ይገደላል። ሌላው ቀርቶ እኮ እኛ ለወገን እልቂት ለወገን ሞት የሚገደን ምናዘን ቢሆን ከዚህ በፊት አማራ በሌላ ክልል ኦሮሚያ ውስጥ እንደዚህ ተጨፈጨፈ ምናምን ተብሎ ወደ ጫካ የገባ ኃይል በምንም ደረጃ ይሁን እዛ ያለው ወገኑን እየገደለ ተሸኘ። አሁን አንዳንድ የወረዳ የምን አመራሮችን ገሎ ያው ከነ ዶክተር አምባቸው ጀምሮ አሁን ከነ ዶክተር አምባቸው ግድያ ጀምሮ እንግዲህ ስንመለከት እንዲህ አይነት ግድያ እንግዲህ ቢሮ ውስጥ ስራ እየሰሩ መንግስታዊ ኃላፊነታቸውን እየተወጡ ሀገራዊ ኃላፊነታቸውን ለህዝብ የገቡትን ቃል ለማክበር እየሰሩ ባሉበት ተረሸኑ። ከዛ በገዳዩ ስም ሰራዊት ማቋቋም፣ በገዳዩ ስም ዘመቻ ማወጅ፣ አሳምነው ኮር፣ አሳምነው ዘመቻ ምናምን ማለት አሁን እንደዚህ አይነት መግደልን ራሳቸውን የማይከላከሉ ሰዎችን ሄደህ መግደልን የሚሊሻ ቤተሰብ ብለህ መግደል ሁሉ እነዚህ ሁሉ ግድያዎች ይዘገነናሉ፣ ያሳዝናሉ፣ ጭካኔ የተሞላባቸው ናቸው። እነዚህን ግድያዎች ግን ዜና አድርጎ እርምጃ ተወሰደባቸው፣ ተቀነደሹ፣ ወደ ላይ ተሸኙ የሚባል ኡጋንዳ፣ አሜሪካ፣ አውስትራሊያ፣ ሌላ አውሮፓ ምናምን ውስጥ ተቀምጠው እንደዚህ የሚያደርጉ እንደዚህ በማድረግ ደግሞ የሚያገኙት ድጋፍ ሲዳከምባቸው ምንም አላደረጋችሁም ዋጋ የላችሁም ምናምን ተብለው እንዳይገለሉ እንዳይገፉ የሚደረግላቸው ድጋፍ እንዳይቆም ሲሉ ንጹሃንን ይገሉና አለን እንደዚህ አይነት ቦታ ገለናል፣ ይሄን ያህል ደምስሰናል። በኋላ ሄደ ስታይ
ተዋግተው አይደለም እነዛ ሰዎች የተገደሉት። ተዋግቶ እንደዚህ አይነት ድል ማግኘት ስለማይችል ነው። ይሄ ቡድን ራሱ እንግዲህ ከተቋቋመ 3 ዓመት አለፈው። አዲስ አበባ ገባለሁ እንደዚህ ይላል። ግን ያልሆነው ከታጠቀ ኃይል ጋር ወንዶች ያሉበት ቦታ ውሎ አሸንፎ ያን ዓላማውን ማሳካት ስለማይችል ነው። ግን እዛ ወገኑን ይገላል። ሰላይ ናቸው ብሎ ሴቶችን ሕፃናትን ምናምን ይገላል። አሁን እንደዚህ አይነት ግድያዎች እኮ በብዙ ቁጥር እየተካሄዱ ነው። እንደዚህ አይነት ገዳይ ኃይል ተቋቁሟል። እንደዚህ አይነት በመግደል የሚረካ በመግደል ጀግኛለሁ ብሎ የሚፎክር እና ደግሞ እሱ በመግደሉ ዜና እያሰራጨለት እንደዚህ ያደረገ የሚል አንዳንዱን እንደነገርኳችሁ ነው ወደ ሌላ ያን ግድያ ወደ ሌላ እየለጠፈ እንደዚህ ተደርጓል። እና ይሄንን ከዚህ ከሽብር ጥቃት ጋር የተያያዘውን ነገር እንግዲህ ማበቃው ከዚህ በፊት ግርማ የሽጥላ የተባሉ የአማራ ክልል የብልጽግና ኃላፊ ዘመን በቃ የማይሽረው ንግግር ተናግረዋል። ትናንትና በጣም ሳዳምጠው ነበር። እንደውም በጣም ሰፊ ነው የሚገርመው። እኛ ትንሽ እየተቆነጸለ ምናምን ነው የሰማነው። እና ይሄ ራሳቸው ገለው ራሳቸው ፎቶ አንስተው ራሳቸው ፎቶ አሰራይተው ራሳችን ለቅሶ ይጠሩናል። በቃ ያለቅሳሉ ራሳቸው ቀድመው ነጠላ ዘቅዝቀው ማለት ነው ገዳዮች። ያው ግርማ የሽጥላ ላይም ተመሳሳይ በራሳቸውም ላይ ተመሳሳይ ግድያ ነው። ይሄም በተናገሩ በተወሰነ ጊዜ ርቀት ውስጥ ነው የተገደሉት። ከተገደሉ በኋላ ያው ገዳዮቹ በጣም እየታወቁ ማለት ነው። በኋላ ላይ እኮ እየፎከሩ እንዴት በኦፕሬሽን እንደገደሉት ራሳቸው ነግረውናል። ገዳዮቹ የስልክ ልውውጣቸው ምናምን ተሰምቷል። ግን በዛ ጊዜ እየታወቀ ማለት ነው ይሄ ስምሪት የሰጠው ኃይል እንደዚህ ግድያ ይፈጸማል ብሎ ሚዲያ ላይ ሊለቅ የተዘጋጀ ኃይል እያለ በዚህ በመረጃ ልውውጥ እንዲገደሉ ደግሞ በሚዲያ ቅስቀሳ ሲያደርግ የነበረ እንደዚህ ነው ብሔሩ ግማሽ የሀፍ ካስት ነው እንደዚህ ያሉ ሲቀሰቅሱ የነበሩ ሰውየውን ታርጌት እንዲደረግ ያደረጉ ኃይሎች በቅጽበት ተቀባብለው ከግድያው ቦታ ላይ ዜናው ደርሷቸው ግን መንግስት ገደለው አሉ። ይሄ እኮ የመንግስት ቀኝ እጅ የሆነውን ሰውዬ ማለት እዛው ደግሞ ይጽፋሉ። የመንግስት ቀኝ እጅ ነው ሰውየው ብለው ደጋግመው ጽፈዋል። እና ቀኝ እጁ መንግስት ቆረጠ ደግሞ ይሉናል መልሰው። ይሄንን የሚቀበል ሰው አለ። ስለዚህ ልክ ተመሳሳይ ነው አሁንም ያለው ሁኔታ እና ይሄ ነው። ወደ ህወሓት መግለጫ ወደ ሁለተኛው ርዕስ እንግዲህ ስንሄድ ህወሓት ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ የመጣ ያለውን አደገኛ ጦርነት ለማስቀረት ይረባረብልኝ፣ ጥረት ያደርግ የሚል እንትን አውጥተዋል። እንግዲህ በዚህ እንትን ምንድን ነው ዲፕሎማቶችና አጋር ሀገራት በትግራይ በድጋሜ ሊቀሰቀስ የሚችለውን ጦርነት ለማስቆም አፋጣኝ እርምጃ እንዲወስዱ ጥሪ እናቀርባለን ብሏል። ቀውሱን ለመፍታት በሚያስችል ፖለቲካዊ ሂደት ውስጥ ለመሳተፍ ዝግጁ ነኝ ይላል ህወሓት እና ሁለቱን የፕሪቶሪያ ስምምነት ተፈራራሚ ወገኖች የፌዴራል መንግስትንና ህወሓትን ማለት ነው ወደ ጠረጴዛ ዙሪያ አምጡ፣ አደራድሩን ብሏል። ይሄን የሚለው ህወሓት ወታደራዊ ዝግጅት እያደረገ ስልጠና እያካሄደ ወጣቶችን በኃይል እያፈሰ ወደ ማሰልጠኛ እያስገባ በተመረቁ ወታደሮች መድረክ ላይ ደግሞ ንግግር ሲያደርግ የትግራይ መሬቶች ይላል በፕሪቶሪያ ስምምነት አወዛጋቢ ተብለው የተቀመጡትን ማለት ነው። ይሄንን በአጭር ጊዜ በኃይል በወራት ሁሉ እያለ የነገረን ነው። ውጊያ ያደርጋለሁ እያለ አሁን እንደዚህ ያለ ቡድን ምንድን ነው ድረሱልኝ ምናምን ብሎ የሚጮኸው? በእርግጥ
ህወሓት እንዲህ አይነት ነገሮችን የሚያደርገው ወታደር ዝግጅት ያደረገው እንደገና ይሄ የተሰረዘውን ፓርቲ አምጥቶ ህጋዊ ያልሆነ ምክር ቤት አቋቁሞ ጫና ፈጥሮ መንግስት ላይ ወደ ድርድር መምጣት ይፈልጋል። ለዚህ ደግሞ ያው ቅድም ያነሳናቸው እንደ ሸኔ እንደ ፋኖ ሌሎችም አንዳንዶቹ ስም እንጂ ምንም እንትን የሌላቸው ተጽዕኖ መፍጠር የማይችሉ በትጥቅ ኃይላቸው ግን እነዚህን ሁሉ በቁጥር እየጠራ እንግዲህ አልሸባብንም እየጠራ ባለፈው እንደሰማ ነው እነዚህ መንግስት ላይ ውጥረት እንዲፈጥሩለት እነዚህ አገር እንዲረብሹ እነዚህ ህዝብ እንዲጨፈጭፉ እና ህዝብ ለአመጽ እንዲያነሳሱ የእርስ በርስ ጦርነት በመሃል ሀገር እንዲያስፋፉ በተለያየ በአማራ ክልልም በሌላም ይሄንን እያደረገ መንግስት ውጥረት ውስጥ ሲገባ አሁን ምርጫ ሁሉ እንዳይካሄድ እንግዲህ ብዙ ሰርቷል ህወሓት በእነዚህ በአሽከሮቹ አማካይነት ማለት ነው። እነሱ መግለጫ ሲያወጡለት ምናምን እሱ እዛ ቁጭ ብሎ አይዟችሁ እያለ መሳሪያ እየሰጠ ስልጠና እያካሄደ የእቅድ ኦፕሬሽን እያወጣላቸው ሲሰራ ቆይቷል። ተካሄደ ምርጫው። እንግዲህ እዛ በውጭም ሆነው የአመፅ አደራጅ ኮሚቴ ምናምን የሚባል አብዛኞቹ የቲፒኤልኤፍ ሰዎች ያሉበት እና የሻዕቢያ የሚመራው ቡድን ይህን ነገር ሲሞክር ቆየ። አልተሳካለትም። ኢትዮጵያ አሸንፋ ነው የወጣችው። ባይዘው ይሄ ምርጫ ለኢትዮጵያ በጣም ትልቅ ትርጉም ያለው ነው። አሸናፊነቱን እነዚህ ሁሉ ሴራዎችን የበጣጠሰ ምርጫ ነው። እሱን ሁሉ አደረገ። ጦርነት ነው ባይዘው በአገሪቱ ላይ ጦርነት ከፍቷል። ይሄ ቡድን ጦርነት እያካሄደ ነው። ህዝብ እንዲያልቅ እንዲገደል እያደረገ ነው። እሱ በሚሰጠው ስምሪት፣ እሱ በሚሰጠው ድጋፍ እና አሁን እሱ ነው ቀጥታ ጥይት ተኩሶ ፊት ለፊት ፍሮንት ላይ እንደ ጥቅምት ወር የዛ የ2013 ወደ ታወጀ ውጊያ ወይም ወደሚታይ ውጊያ አልገባም እንጂ ውጊያ እኮ እያካሄደ ነው። ይህን እያካሄደ አገሪቱን ሰላም የሚነሳ ቡድን በሌላ በኩል ድረሱልኝ ይላል። ስለዚህ እያዘናጋ ነው ወይስ ፈርቶ ነው የሚለውን ማየት ያስፈልጋል። አንድ የጦርነት ዝግጅት እያደረገ ያለ ኃይል ጦርነትን በተለያየ መንገድ ደግሞ እየደገፈና አጋዦች ያሉ ዛሬ ብቻዬን አይደለሁም እነከሌ ያሉልኝ እያለ የአሽከሮቹን ዝርዝር እየጠራ የሚፎክር ቡድን ህግ ጥሶ ህገ መንግስት ጥሶ የፕሪቶሪያን ስምምነት አፍርሶ ማን አለብኝ ብሎ እየተንቀሳቀሰ ያለ ኃይል እንደገና ልወጋ ነው። እሱ እኮ እየወጋ ነው አገሪቱን አሁን ባለበት ሁኔታ በብዙ ነገር በፕሮፓጋንዳ ደግሞ ከሁሉ በላይ የአገሪቱን እንትን ገጽታ ለማጠልሸት መንግስት ግትር ነው፣ በጉልበት እንትን እያለ ነው፣ እንዲህ ሊያደርግ ነው፣ የትግራይን ህዝብ ህልውና ሊያጠፋ ነው፣ እንደገና ዳግም ጄኖሳይድ እያለ ይህንን ዘመቻ እያደረገ ደግሞ አደራድሩኝ አቆሙልኝ ምናምን። በመሰረቱ ይሄ ማዘናገያ ነው፣ ማዘናገያ ነው እንጂ በቃ ለጦርነት የጦርነት አዋጅ እኮ አውጆ የመሬቴን በወራሪዎች ስር ያለውን መሬቴን በኃይል ነው ማስመልሰው ብሎ በአጭር ጊዜ ውስጥ ብሎ ጀነራሎቹ እየፎከሩ እና የሚፎክር ሰራይ እንትን ኃይል ደግሞ እኔ የእንትኑ የመፍትሄው አካል ሆናለሁ ይለናል እንዴ? ዓለም አቀፉ ማህበረሰብ አደራድረኝና እኔ በዚህ በድርድር ለሚመጣ ሰላም የመፍትሄው አካል ሆናለሁ። ይሄን ውጥረት ምናምን ፈጥሮ ከዛ በኋላ አገሪቱ ውስጥ ያለው አደገኛ ሁኔታ እንትን እንዲል ብሎ የመፍትሄ አካል ተብሎ ህወሓት ለድርድር ሊቀርብ ጦረኛው ህወሓት ህዝብን እያስገደደ ህግ የጣሰ ህወሓት። ስለዚህ ህወሓት
መደራደርም ካለበት ይሄ ልክ በጦርነት ስታተስ ኮ አንተ የሚባል ራሱን አክስሞ ይሄ መሰረትኩ የሚለው መንግስት አጥፍቶ ሌላ መንግስት በክልሉ እንዲቋቋም ማድረግ ምርጫ ተደርጎ አይዘር እነዚህ ወንጀለኞች እንኳን ምህረት ይደረግላቸው ቢባል ማለት ነው። እና ከህወሓት ጋር መደራደር በራሱ ለሀገሪቱ አደገኛ ነው፣ ሽንፈትም ነው። ፎርዛት ማተር ከወንጀለኛ ቡድን ጋር ከአንድም ሁለት የህግ እየጣሰ እና ምንም ታማኝነቱን ያጣ ኃይል ማለት ነው። ስለዚህ ይሄ ነው የህወሓት መግለጫ የፍርሃት ወይስ የማዘናጋት የሚል። በእርግጥ ፍርሃት የለውም ውስጡ ማለት አይቻልም። ለምንድን ነው? በተሳሳተ ካልኩሌሽን ይገቡና አሁን ህዝቡ አልደገፈውም፣ ሰራዊት የሚፈልገውን ያህል አላገኘም። አሁን ውስጥም ሆነው ሲገመግሙ ይሄ ችግር እንዳለባቸው እና ጦርነት መሸከም እንደማይችሉ እንደማያሸንፉ እነሱም ራሳቸው በዚህ ጉዳይ እየተጨቃጨቁ ነው። ሌሎችም ግን ከዚህ ቡድን የወጡ ተጋሮች በውትድርናም በጦርነትም እውቀት ያላቸው ሰዎችም እያስጠነቀቁ ነው። ይሄ አደጋ ከመጋበዝ ውጭ ምንም አያመጣም ብለው ማለት ነው። ስለዚህ እሱ አሁን እኔ ብቻዬን አይደለሁም ይላል እና መንግስት ብቻውን ነው። መንግስት የ130 ሚሊዮን ህዝብ የሚመራውን መንግስት እነዚህ ትንንሽ የታጠቁ ሽፍቶች በየቦታው ደግሞ በየራሳቸው ችግር ውስጥ ያሉ እየተሳደዱ ያሉ የተሽለኮለኮ ያሉ ኃይሎችን መሰረት አድርጎ አሉኝ እነሱ ምናምን ይላል። ከ130 ህዝብ የሚቀዳ ኃይል ነው ያለው የኢትዮጵያ መንግስት፣ የኢትዮጵያ መከላከያ እና የጸጥታ ኃይሉ። ስለዚህ እሱን አሳንሶ እኔ አጋር አሉኝ ምናምን ይላል። አንደኛው ይሄ ነው። ሁለተኛው የራሱ ህዝብ በአሁኑ ሰዓት አብሮት አይቆምም። ከራሱ ውስጥ የወጡ ሰዎች በተቃራኒው ከመንግስት ጎን ናቸው። ይሄን ካልኩሌሽን እንደው በፊት ልክ እንዲጓስል ወደ ድርድር ያመጡኛል ብሎ የጀመረው ነገር አልተሳካለትም። ከራሱ ቀደም ሲል በአመራር የነበሩ ትልልቅ ወታደራዊ እውቀት ያላቸው ሰዎች፣ ወታደራዊ አቅም ያላቸው ሰዎች ያው አቁም አለበለዚያ ዋ እያሉት ነው። የኢትዮጵያ መንግስትም እንግዲህ ችሎ ታግሶ ይህንን ትግራይ ሆኖ ኦሮሚያ ውስጥ የሚተኩስ ኃይል መቀሌ ሆኖ ምዕራብ ኢትዮጵያን፣ ምስራቅ ኢትዮጵያን፣ ደቡብ ኢትዮጵያን የሚያምስ ኃይል በአሽከሮቹ በቅጥረኞቹ አማካይነት ቢመቸው ደግሞ ከዚህ በላይ የሚያተራምስ ኃይል አስቀምጦ አገሪቱ ሰላም ሆና ትቀጥላለች፣ ወደ ተሟላ ሰላም ትገባለች። ያው አንጻራዊ ሰላም ነው ያለችው፣ እነሱ በሚፈልጉት ደረጃ ላይ አይደለችም፣ ግን ወደ ተሟላ ሰላም ትገባለች ብሎ ማሰብ ስለሚከብድ መንግስት ኃላፊነቱን ሊወጣ ይችላል። ይሄንን ስለተገነዘበ ፍርሃትም አለው፣ እንደማይቋቋም ያውቃል። አንድ ጦርነት እንትን ቢነሳ የሚተካው ኃይል የለውም። ይሄም ያለው ኃይል ይበተናል። የመዋጋት አቅሙም ፍላጎቱም በጣም የተዳከመ ነው። እችን ያውቃታል። ስለዚህ ፍርሃትም አለች እና ደግሞ ቢመቸው ለምሳሌ እንደሚለው ሰራዊት ወደዛ የሚጠጋበት ሁኔታ ቢቀርለት አሁን ጮሆ ማለት ነው እንደው ምናምን ብሎ ይሄንን ፌዴራሉን እሱን ጦረኛ አድርጎ እሱን ነገር ፈላጊ እሱን ጄኖሳይደር አድርጎ እንደተለመደው ራሱ ተንኩሶ ማለት ነው ራሱ ህግ ጥሶ እና እንደሱ አይነት ቢሆንለትና እዛ ቀጠና ላይ የተጠናከረ ኃይል ከሌለ የተወሰኑ ቦታዎችን ተንቀሳቅሶ ለመያዝ ይፈልጋል። አንዳንድ አሁን ይሄ በአገው ሸምጎ አማካይነት የተወሰኑ ቦታዎችን
ይዞ የእሱም ታጣቂዎች የተወሰነ ቦታ ላይ ማህበረሰቡ ላይ ጉዳት አድርሰው እየተንቀሳቀሱ ያሉበት ሁኔታ አለ። ግን ይሄን እንደማይችለውም ስለሚያውቅ በአንድ በኩል ይሄንን በዲፕሎማሲም በምንም ተጽዕኖ መንግስት ላይ ፈጥሮ ግን ፍላጎቱ በምንም አይነት ከጦረኝነት እሳቤ አይወጣም። ማዘናጋትም አለው በዚህ ጉዳይ ላይ እና ሁለቱንም ነው እየተጠቀመ ያለው። ይሄ ነው። እሺ፣ በመጨረሻ አጠር ያለ ኢንፎርሜሽን በጎረቤት ያለውን ያው ከኢትዮጵያ ጋር ቅርበት ያለውና ለኢትዮጵያ የሆነ ኢምፓክት ሊኖረው የሚችል ዜና ማቀርብላችሁ ምንድነው፣ በሶማሊያ መዲና ሞቃዲሾ ውስጥ ያው የተኩስ ልውውጥ አገርሽቷል። እንግዲህ ይሄ በሁለት ወገኖች መካከል ፍልሚያ እየተካሄደ ነው። ፍልሚያው የተካሄደው በመንግስት ጦርና ከተቃዋሚዎች ጋር በተሰለፉ ሚሊሻዎች መካከል ነው። የግጭቱ መነሻ ደግሞ ፕሬዝዳንት ሐሰን ሼህ መሐመድ የስልጣን ዘመናቸው ያው ባለፈው ወር ያበቃ ነበር እና እንዲያበቃ አልተደረገም። ፓርላማው ባደረገው የህገ መንግስት ማሻሻያ ምክንያት ፕሬዝዳንቱ ወንበራቸው ላይ እንዲቆዩ ወስኗል። ስለዚህ ይሄ ግጭት ፈጥሯል እና ይሄንን የፕሬዝዳንቱን ውሳኔ የተቃወሙት እነዚህ ሸሪፍ ሼህ አህመድ እና ሐሰን አሊ ሃፊ የተባሉ ተቃዋሚዎች ትልቅ ሰልፍ አቅደው ነበር። ሰልፉ ሳይጀመር ግን የመንግስት ኃይሎች መኖሪያ ቤቶቻቸውን ከበው የመንግስት ኃይሎች ላይ እነዚህ ተቃዋሚዎቹ ሰልፉን ሳይጀምሩ የመንግስት ኃይሎች መኖሪያ ቤቶቻቸውን ከበው ጥቃት ሰንዝረውባቸዋል፣ በተቃዋሚዎቹ ላይ ማለት ነው፣ ሰልፉን በሚያስተባብሩ። ስለዚህ በጥቃቱም ድሮኖችና ከባድ ጸረ ታንክ መሳሪያዎች ጭምር ጥቅም ላይ ውለዋል። ያው ሞቃዲሾ እንግዲህ እየታመሰች ነው። የውስጥ የፖለቲካ ፍልሚያ ሶማሊያን እያደማት ባለበት በአሁኑ ወቅት እንግዲህ የነዚህ ወገን ደጋፊ የሆኑ ሚሊሻዎች ከሶማሌ መንግስት ወታደሮች ጋር እየተዋጉ ነው። ስለዚህ ሶማሊያ እንደዚህ ባለ የውስጥ ችግር እየታመሰች ነው። እንግዲህ ከምርጫ እንዲህ አይነት ችግሮች እንዳይፈጠሩ፣ እንዲህ አይነት የህዝብ አመጽ እንዳይመጣ መፍትሄ ነው ጊዜውን ጠብቆ ህገ መንግስቱን አክብሮ በሰዓቱ ምርጫ ማካሄድ ያስፈልጋል። ከዚህ አንጻር የኢትዮጵያ መንግስት በማስፈራራት ውስጥ፣ በውጥረት ውስጥ፣ በብዙ ጫና ውስጥ ሆኖ ህገ መንግስታዊ ስርዓቱ በሚያዘው መሰረት ምርጫ አካሂዷል። በምርጫውም ህዝቡ ወጥቶ ምርጫውን እንደሚያምንበትና በሙሉ ድጋፍ እንዳለው ለምርጫው በአጠቃላይ ለተመረጠው ፓርቲ ብቻ ሳይሆን ማለት ነው ይህንን አድርጎ በዚህ ውስጥ አሁን ህዝባዊ አመጽ ልጥራ ምናምን ብትል ምንድን ነው ምክንያት? ምንድን ነው ድምፅ የተቆርጠ ተሰረቀ ምናምን? አሁን ተቃዋሚዎችም ጥሩ ነው። አሁን ሌሎች የአውሮፓ ህብረት የመሳሰሉት የአፍሪካ ህብረት፣ ኢጋድ እና ሌሎች ኤምባሲዎች የአውሮፓ ህብረት በኢትዮጵያ ውስጥ ተቀማጭነታቸውን ያደረጉ አምባሳደሮች እና ዲፕሎማቶች የምርጫውን አፈጻጸም ሂደት አድንቀዋል። የምርጫ ቦርድም ይሄ ምርጫ በዚህ ሁኔታ ውስጥ ሆኖ ማካሄዱን ትልቅ ስፍራ እንደሚሰጡት ገልጸዋል። ምስጋናቸውን ቸረዋል። ይሄ አብዛኛው የምርጫውን የተደገፈ ከሱም በላይ ተቃዋሚዎች ራሳቸው ስለ ምርጫው የገለጹበት ሁኔታ ደስ የሚልና አገርን የሚያስቀጥል የጠላትነት ሳይሆን የተቀናቃኝነት፣ በቃ ነገ በዲሞክራሲ አግባብ አገራችን ውስጥ ሲዳብር ለነገ መሰረት የሚሆነንን ነገር ጥለናል እና የህዝቡን ተሳትፎ እናደንቃለን ብለዋል። ከአንድ ኢህአፓ ከሚባል የሆነ ድርጅት መጀመሪያም ለመረበሽ የገባ ልረብሽ ነው የገባሁት ብሎ መግለጫ መስጠት ሳያፍር ገለጸ። የሆነ ጊዜ ደግሞ የለም የምረብሸው ከተሳተፍኩ በኋላ ነው ብሎ አሁን የምርጫ ውጤት ይፋ ሳይደረግ ምን ሳይደረግ አይ ባሸንፍም ምክር ምን እና ቅድም ለዚህ ነው ያልኳችሁ እንደማትበላ እያወቀች እጇን ታጥባ ቀረበች ምናምን አይነት ነገር ወይም በቃኝ ምናምን ብለው እንደሚሄዱ አይነት ሰዎች።
ሳይጋበዙ። ስለዚህ እንደዚህ አይነት በጣም አሳፋሪ ከሆነ ነገር በስተቀር ራሱ ይሄ ኢህአፓ ያለበት ትብብር ራሱ የህዝቡን ተሳትፎ በጣም አድንቋል። በምርጫ አለማሸነፉን ደግሞ ቀደም ብሎም አስቦት የነበረው ስለሆነ ገዢው ፓርቲ በብዙ ነገር የሰራቸው ትልልቅ ነገሮች ስላሉና የጀመራቸው ስላሉ በዚህ እንትን ገዢውን ፓርቲ እናሸንፋለን ብለን ሳይሆን ግን ዲሞክራሲን እንለማመዳለን ብለን ነው የገባ ነው ብሎ መግለጫ የሰጡት ሰውዬ አሁንም ቀርበው ህዝብን አድንቀው የምርጫውን ሂደት ትክክለኝነት አምነው በቀጣይ ሀገሪቱ በተሻለ አቅም ባለው ኃይል እንድትመራ ያላቸውን ምኞት ገልጸዋል። እና ብዙዎቹ በዚህ ጉዳይ በጣም ቅን እና ገንቢ አስተያየት አስተላልፈዋል። ስለዚህ ከጎረቤት ሀገሮች መማር አለብን። አሁን የሶማሌን ኬዝ ያነሳሁት በዚህ ምክንያት ነው። አሁን ሶማሌ በብዙ ነገር ውጥረት ውስጥ እያለች ከወዳጇ ኢትዮጵያም ጋር በዚህ በሶማሌላንድ ጉዳይ ያው ጥሩ አይደለችም። የኢትዮጵያ ሰራዊት እዛ ያለውን ተልዕኮ እንዲያበቃ እንደዚህ ምናምን ሲያደርጉ ነበር በግብጾች ግፊት። ግን ብዙ ጊዜ የሶማሌን የውስጥ ችግር የዚህ በተለይ የሽብርተኛውን እንትን የሚያረጋጋው የኢትዮጵያ ሰላም አስከባሪ ኃይል ነው። ያው በርስ በርስ ውጊያ ግን አይገባም። እንደ አልሸባብ አይነት የሽብር ኃይሎች የሚያደርጉትን እንትን እየመከተ ሶማሌን እንደ አገር ያቆመ ኃይል የኢትዮጵያ ኃይል ነው። አገሪቱንም እያረጋጋ ይሄ ምርጫ በሰላም እንዲካሄድ ላደረገው የመከላከያም የጸጥታ ኃይላችንም የፖሊስ ኃይል ሰራዊቱ በጣም ሊመሰገኑ ይገባል። እንግዲህ ጠላቶቻችንን የሚያጠቁንን አገራችን እንዳትረጋጋ የሚሰሩትን በትክክል ለይተን አውቀን ካወገዝንም ከህብረተሰቡ እንዲገለሉም አድርገን ህብረተሰቡም ተረባርቦ በህብረተሰቡ ውስጥ የሚሽሎከለኩበትን እድል ነፍጎ አገራችንን ሰላም አድርጎ ወደ ልማት ወደ እድገት እንድንሄድ ማድረግ የሚቻለው ጨለማ ውስጥ ጥቁር ድመት በመፈለግ ለዛውም ደግሞ ድመቷ ሳትኖር መፍትሄ አይመጣም። ስለዚህ በዚህ ደረጃ ትክክለኛ አደገኛው ጠላት ማን እንደሆነ ምን ዓላማ እንዳለው ምን እንደሚያተርፍበት አውቀን ያንን መንገድ መዝጋት አለብን። አለበለዚያ ገዳዩ በሚሰጠን መንገድ፣ ገዳዩ በሚሰጠን ኢንፎርሜሽን፣ ገዳዩ በሚገፋን የጥፋት መንገድ ሄደን ሌላ ውድቀት፣ ሌላ እልቂት፣ ሌላ የእርስ በርስ ግጭት ከመፍጠር መቆጠብ አለብን በሚል ማሳሰቢያ፣ በመጨረሻ ግን የሀገራችን አሸናፊነት በሀገራችን ውስጥ ሰላም ሰፍኖ ወደ እድገት መጓዛችን አይቀሬ መሆኑን እየገለጽኩ የዛሬ ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር እንድታደርጉ አሳስባለሁ። ሰላም።